በጣም ነው ምደብሩ ተነግራችሁ ማለት ነው እየሰማኸኝ ነው አይደለ ብሩኬን መልሰው በቃ የአብርሃምና የሩታን ህይወት ታውቃለህ አይደለ እነሱ ላይ የታቀደው እቅድ ነው ዛሬ ላይ እነ ብሩክ ላይ የተቀደው ገባክ አይደለ ህይወታቸው ሊበላሽ ነው በቃ እንደና አብርሃም ልንገርሽ በቃ አሁን ያለው ነገር ስናክሽ ማለት ነው አሁን ምን እየደረገ ራሱ እንዳለ ማን ሁሉም ሰው በጣም ግራ ገብቶታል በቃ ህይወታቸው ለማበላሽ እንደ አብርሃምና እንደ ሩታ ህይወት ለማበላሸት ያኮበኮበች ሴት አለች አይደለ መሐላቸው በቃ አንደኛው ነገር እኮ እሷ ነች ገብቶ ነገር ቢመጣ ማለት ነው ሃይሚና ብሩኬ በምንም ታምር አይለያዩ ሲጀመር ማለት ነው ምንም እሱ ብሩኬ በምንም በማያውቀው ነገር ማለት ነው አውቆ ተደርጎ ይደረገ ሴራ ነው ሲጀመር እሱ ምንም የሚያውቀው ታሪክ የለም በቃ ወይ ሚላ ወይ ማውቀው ነገር አለ አሰሚኝም ማውቀው ነገር አለ በቃ አዳምጠኝ እሺ አይለያዩም አትበለኝ እንደ ሩታና አብርሃምም አይለያዩም ነገ ዛሬ ይታረቃሉ ሲሉ ነው ዛሬ ላይ እንደዚህ አይነት ህይወት ውስጥ የገጠማቸው ገባክ አይደለ የነሱስ ደግሞ ሰዎች እንዴት ናችሁ እኔ ለእግዚአብሔር ይመስገን ደህና ነኝ ጠፋውኝ አይደለ ያው ሲጣፋም ሰው አፈልጉም ያው እኔ ያለው እግዚአብሔር ይመስገን ደህና ነኝ ያው እንግዲህ አሁን የመጣሁበት ነገር የሆነ ያስገድደኝ ነገር አለ ወደዚህ የመጣሁበት ቪዲዮ ላይ ያው የሃይሚና የብሩኬን ጉዳይ እንደምታዩት አሁን ላይ በጣም የሚደብር ላይ ነው ያስጠላል አሁን ያሉበት ነገር ትናንትና በጣም መጥፎ ቪዲዮ አይቼ ነው ዛሬ የመጣሁት እና ትናንት ያየሁት ቪዲዮ ወደ እዚህ እንድመጣ አስገድዶኛል ያው ብዙ ነገር እኮ ከአንዳንድ ሰው መማር እንችላለን ያው ከነ ሀብርሽ ከነ ሩታ ህይወት መማር እንችላለን አይደል እንዴ ብሩኬ እንዴ ይሄ ነገር ያስጨነቀን ገና ያልተፈታ ጉዳይ ያለ ደግሞ አንተ እንደዚህ ሆነ ሌላ ጭንቀት ውስጥ እየገባ ነው ብሩኬ በቃ የሃይሚንም ይቅርታ ደግሞ መቀበል አለብህ አይደለ እንደገና ሌላ ቪዲዮ ሴት ናት እኮ ይደብራታል እንደዚህ አይነት ቪዲዮ ማየት ከሴት ጋር ማየት እኔ ይከብደኛል እኔ ብሩኬ ካንተ አልጠብቅ ለሃይሚ ደግሞ አይገባትም አይደለ ከሰው መማር እንችላለን ከነ አብርሽ ከነ ሩታ መማር ትችላለህ ምን አይነት ነገር ውስጥ እንዳሉ አሁንም ነገራቸው እንዳልተፈታ ታውቃለህ አይደለ ሰው መሐላቸው ገብቶ ልጅ አለ እሺ እናንተስ ጋር ልጅ የለም አይደለ የሆነ ሃይሚም አንተም ብትጣሉ ምንም ብትሉ ያናክል የሚያስጨንቅ ነገር የለም ግን እነሱ ጋር ልጅ ያያለ ምን አይነት ህይወት ውስጥ እንዳሉ ታውቃለህ ስለዚህ ደግሞ እኛንም አታስጨንቁ ብሩኬ ተው በቃ ባንተ እንደዚህ አምር በቃ በእናንተ ህይወት ስንት ነገር ሰው እየተማረ ዛሬ ላይ ደግሞ እንደዚህ መሆን ይከብዳል ለኔ ይከብደኛል እንደገና ደግሞ እንዴት ልትመጣ ቻለች ልጅቷ እንዴትስ አዲስ አበባ ድረስ ትመጣለች ማናት እሷ አንተ ቤት መጣ ሃይሚን ትውጣ ምናምን የምትለው ምንድናት እሷ ማን ፈቅዶላት ነው በዚህ ልክ የምትሆነው በቃ ፊት ባሰጣጥሩ ነው ፊት አትስጧት በቃ ከቡታጀራ አዲስ አበባ ድረስ መምጣት እኔ እንጃ ይከብደኛል ምን አስባ እንደሆነ እኔ እሷን ራሱ በሰው ስልክ እየደወልኩ ነው ማግኘት ፈልጋለሁ ማውራት ፈልጋለሁ ልጅቷን ማግኘት ፈልጋለሁ በግሌ ማውራት ነገር አለ በቃ በእናንተ ህይወት መግባት የለባትም በቃ ያረገዘችው ከቢኒያም ነው አይደለ ቢኒያም ጋር ሄዳ አንተ ጋር ያንተን ህይወት እየበጠበጠች አይደለም ጎበዝ አብልክንም አውልቀ ሰጣታል እንቢ ብላል አንተ ለካሜራማን ምናምን እየሰጠክ በቃ ብዙ ነገር አድርገሃል ያው እንደማትፈልጋት እኮ እናውቃለን አይደለም እኛ እሷም ታውቃለች አይደለ ያው ያረገዘችበት ከማን እንደሆነ መቼም ሴት ልጅ ነን እናውቃለን ከማን እንዳረገዘን እኮ ህሊናችን ያውቀዋል ግን ህሊናችንን እያወቅን የሰይወት መበጥበጥ ማለት በጣም ሼም ነው በጣም ለኔ በጣም ሼም ነው ያላቀ እኔ አንዳንድ ሴቶችን ይኬት እንደመጣችሁ አላቀ ከምን እንደተፈጠራችሁ አላቀ ሰው በቃ የሆነ እየመረጣችሁ መሰለ የምትሄዱት የሆነ ደስተኛ የሚያምሩ ፍቅረኛሞች ጋር በጣም ደስ የሚሉ እንትኖች ጋር እየሄዳችሁ የምትበጠብጡት የሆነ ሴጣን ሴቶች አሉ እንደ ሄርሜላ አይነቶች ማለት ነው ብሩኬ እና እቺ ልጅም አትሆንም በቃ እንዳመጣጧ መመለስ ነው አይ እምቢ ካለች ደግሞ እኛም ሌላ ነገር ውስጥ እንገባለን ባለፈውም እንዳየክ ሚሊዮንን ጠርቼው ነበረ አገናኘኝ ከልጅቷ ጋር ብየዋለሁ እስካሁን ያገናኘኝ ነገር የለም እሱንም ደግሞ ጠርቼዋለሁ ማውራው ነገር አለ ብዙ ነገር ላይ ወንድሜም ላይ ያያየው ነው ፍፄም ጋር ደውያለሁ በቃ ምንድነው ይሁን ያለውት እንዴት ልትመጣ ቻለች አዲስ አበባ ድረስ ብየዋለሁ ለፍፄ በቃ ለሁሉም እያወራው ነው እና በቃ ሃይሚዬ እኔ እንጃ ከራስሽ ጋር ሁኚ በቃ ምንም ነገር አቃለ ይደብራል በጣም ይደብራል እንደዚህ አይነት ነገር ግን በቃ ለመልካም ነው በቃ እግዚአብሔር ይፈትናል ሁሉንም ሰው ይፈትናል ስለዚህ ደግሞ ይሄንን እንትን በጥንካሬሽ አንቺ ጎበስ ጠንካራ ሴት ነሽ ማንንም ባንቺ ላይ ትምህርት የሚወስድ ሴት ነው ያለው ሁላችንም እና ይሄንን ነገርንም የጸለይሽ ጸሎት ያያረግሽ ጠንከር ይያልሽ ይሄንን ማሳለፍ ይበቃ ለፈተና ነው ብሩኬ እሱ አይደለም እሱ አንቺ ላይ እንደዚህ ያረግ የሆነ ሴጣን መጥቶ ነው ሃይሚ ክፍተት ባፈጥሩ ጥሩ ነው አንቺም ብሩኬም ያው እንደምታውቂው ደግሞ የወንድማችን አብርሽ እና የሩታ ህይወት እነሱ ክፍተት በፈጠሩት ነው ዛሬ ላይ አንዲት ሴት መታ ህይወታቸውን የምታጨማልቀው
አይደለ? ክፍተት መፍጠር ራሱ አንድ ሰው የሆነ ነገር አይቶ ነው የሚመጣው መሀላችን ላይ ህይወታችን ላይ ዛሬ ለሰው ህይወት የሆነ እንትን ቆሞ ያደረ በቃ እንትናን ህይወት አበላሻለሁ ብሎ ያደረሰው ነው ያለው። ስለዚህ ደግሞ ክፍተት ባሰጡ ሃይሚ ያንቺም ችግር አለበት በቃ ይቅርታ ካለ መቀበል ነበረብሽ። የሰው ልጅ አጥፍቶ ይቅርታን ካለ በጣም ትልቅነት ነው። አጥፍቶ ጥፋቱን አውቆ ይቅርታ ማለት በጣም ትልቅነት ነው ለኔ ማለት ነው። እኔ ይቅርታ ማለት በጣም ነው የምወደው እኔ ባጠፋም ባላጠፋም። ግን ብሩኬ ጥፋቱን አውቆ ነው የመጣው አይደለ? ይቅርታ ብሎ መቀበል ነበረብሽ መጀመሪያ። በቃ ይሁሉ ክፍተት ራሱ መፈጠር የለበትም። ስለዚህ ደግሞ እኔ ክፍተት ባሰጡ ነው የምለው። ምክንያቱም እንደና አብርሽና እንደ ሩታ ነው በቃ የእናንተን የሁለታችሁን ህይወት እንደና አብርሽ በቃ እንደዚህ ህይወታችሁን ሊያበላሹ የመጡ ሴቶች አሉ። እኔ ያንን ነው እያሰብኩ ያለሁት አሁን ማለት ነው። አሁን ምን እንደሚደረግ ራሱን ያላቅ እና የሚላ ሲስተር አለ ለላና አታከኩ ለሻወር ምናምን ሰጥኩኝና ሰራ ነበርካ ዳንስ አሉልክ ታላነካ ስራ ቆንጆ ነው። ካሜራ ይዤ ጠበቅኩ ካረላ ትንሽ እስጨት ብያለሁ። ምን ሆንሽ? ትንሽ ተናደድኩ። ያ በሃይሚና በብሩኬ ጉዳይ ነው እንደምታውቀው ማለት ነው። አዎ ልክ ነው። በጣም አሁን ላይ ያለው ነገር ያው ማለት በጣም ግራ ያጋባል ያለው ነገር። መስተካከል ያለበትም ነገር እንዲህ ነው ብሎ ለማውራት ራሱ በጣም የሚቸግር ነገር ነው። ምክንያቱም ይሄ የማንነት ጥያቄ ነው። ምክንያቱም በጣም አሁን ላይ የሚደረገው ነገር ትንሽ ይከብዳልና ያው መስተካከል አለበት። ትክክል ነገር አይደለም አሁን ላይ በብሩኬና በሃይሚ ላይፍ ላይ ያለው ነገር ማለት ነውና በቃ ትክክል አይደለም። በጣም ደብሮኛል እኮ ይልክ ሚላ ብሩኬ ጓደኛክ ነው አይደለ? በቃ የምታስቆመው ከሆነ አስቆመው። እኔ በጣም ስሜት ይሆኛለሁ ሰማክ። በወንድሜ ባብሪ ያብርሽና የሩታኑ ህይወት ታውቃለህ አይደለ? ምን አይነት ነገር ላይ እንዳለ አውቆ እየሰማኸኝ ነው አይደለ? ብሩኬን መልሰው በቃ የአብርሃምና የሩታን ህይወት ታውቃለህ አይደለ? እነሱ ላይ የታቀደው እቅድ ነው ዛሬ ላይ እነ ብሩክ ላይ የተቀደው ገባክ አይደለ? ህይወታቸው ሊበላሽ ነው በቃ እንደና አብርሃም ልንገርሽ በቃ አሁን ያለው ነገር ስናግርሽ ማለት ነው። አሁን ምን እየደረገ ራሱ እንዳለ ማን ሁሉም ሰው በጣም ግራ ገብቶታል። በቃ ህይወታቸውን ለማበላሽ እንደ አብርሃምና እንደ ሩታ ህይወት ለማበላሸት ያኮበኮበች ሴት አለች አይደለ መሀላቸው። በቃ አንደኛው ነገር እኮ እሷ ነች ገብቶ በቃ ያስወጣት በቃ መልሰው አንተ ሁሴን ቤኪም ያላችሁን ነገር በቃ እንደምንም ብላችሁ አቅማችሁን ተጠቅማችሁ ቢያንስ ማስተካከል ያለባችሁ ነገር አስተካክሉ። ምክንያቱም ቢያንስ አጠገቡ ልትሆኑ ይገባል ብሩኬም ማለት ነው። አሁን ላይ ያለው ነገር ትንሽ ይከብዳል። የምሬን ነው የምልሽ ሳምሪ እውነት በቃ የሆነውን ስታስተካክሉ የሆነውን ይመጣል እና ይሄ ነገር ትክክል አይደለም። በቃ የሀብሉ ጉዳይ ነበር ሀብሉ ወለቀ። ከወለቀ ድጋሚ ደግሞ አንድ ነቀስ ሴት መጣች። ምን ትሰራለች እዛ? ምን ትሰራለች? ማየት ያለብን ምን ትሰራለች? በእነሱ ህይወት መማር ይችላል። የእነሱ ህይወት አሁን ላይ ምን አይነት ነገር ላይ እንዳለ እያየክ ነው አይደለ? በቃ የግርሳቱ ነው የፈለገ ነገር ይመጣል እንጂ ማለት ነው። ሃይሚና ቡቡ መቼም እንደማይለያዩ ነገር ይሄው ሌላም ነገር እኮ ቪዲዮ እየወጣ ነው አይደለ? አይለያዩም። ለምን አሰሚኝም? በቃ አይለያዩም። እኔ ማውቀው ነገር አለ። አይለያዩም። ሲጀመር ብሩ ለገ ነገር ቢመጣ ማለት ነው ሃይሚና ብሩኬ በምንም ታምር አይለያዩም። ሲጀመር ማለት ነው ምንም እሱ ብሩኬ በምንም በማያውቀው ነገር ማለት ነው አውቆ ተደርጎ የደረገ ሴራ ነው። ሲጀመር እሱ ምንም የሚያውቀው ታሪክ የለም። በቃ ወይ ሚላ እኔ ማውቀው ነገር አለ። አሰሚኝም ማውቀው ነገር አለ። በቃ አዳምጠኝ እሺ። አይለያዩም አትበለኝ። ሩታና አብርሃምም አይለያዩም። ነገ ዛሬ ይታረቃሉ ሲሉ ነው ዛሬ ላይ እንደዚህ አይነት ህይወት ውስጥ የገጠማቸው ገባክ አይደለ? የእነሱስ ደግሞ ነገ ላይ እንደና አብርሃምና እንደነ ሩታ ህይወታቸው አለመሆኑ በምን እርግጠኛ ነህ? በምን እርግጠኛ ነህ? በቃ አሁን እኮ አሁን ያለው ነገር አሁን ልክ ነሽ ገብቶሻል አይደል? አሁን በአንድ ነገር እርግጠኛ መሆናችን ለማይለያዩ ምናምን አትበል። በቃ ዛሬ ላይ በጣም ያስፈራል። በቃ የሁላችንም ህይወት ያስፈራል። አሁን ሁላችንም ማለት ነው መጥፎ ነገር እንትተን ማለት ነው ወደ ሰላማዊ ነገር ወደሚያስታርቃቸው አንድ ወደሚሆኑበት ነገር ነው መግባት ያለባቸው የሚመስለኝ። መልሰው ብሩኬ መልሰው በቃ ይሰማሃል አንተን አይደለ? መልሰው በቃ አዎ ጎበዝ አብሏን ጊፍቷን መልሶላታል። እሷንም ወደ መጣችበት ያምጣት አለቀ። ፈለገ ነገር ቢመጣ ማለት ነው ብሩኬ ሃይሚ ተለይቶ መቼም ቢሆን መኖር እንደማይችል ነግርሻለሁ አስረግጬ ማለት ነው። ሲቀጥል ደግሞ ማለት ነው እነግርሻለሁ ያ ቪዲዮ ማለት ነው በስነ ስርዓት ብሩኬ ፈልጎ አውቆት የሆነ ያደረገው ነገር አይደለም። ቪዲዮን ልብ ብለሽ ካየሽ ውስጥ ተኝቷል። ምንም የሚያውቁት ታሪክ የለም። ልጅቷ ነች አንደኛ መሰረት ተከፍሏትም እንደሆነ በደንብ ነው ማረጋገጥ። ዝም ብላ ተራሴት እንደሆነችም በደንብ ነው ማውቀው ስነግርሽ ማለት ነው። አንዴ እዚህ ጋር አስቆምሻለሁ። ብሩኬ እንደዚህ አይነት ነገር አያረግም። ሃይሚ ላይ እንደዚህ አያረግም። ብሩኬን ያውቀዋለሁ በደንብ ስሚኝ። በቃ አስቆምሻለሁ። አይደለም አስቆምሻለሁ። እኔ በዚህ ጋር ስነግርሽ ማለት ነው ብሩኬ እንደዚህ አይነት ባለጌ ልጅ አይደለም ስነግርሽ ማለት ነው። በቃ ምናልባት አዎ ቪዲዮ አይተሻል፣ ሁላችንም ቪዲዮ አይተናል። እዛ ጋር ግን እሱ ካየሽ የሆነ ነገር ተደርጎበት ተኝቶ ነው እንጂ እውነቱ ፈልጎት እሷን ፈልጎ
ያደረገው ነገር አይደለም። እኔ ብሩኬ ያደርጋል ታይም ደግሞ እዚህ ጋር አመሰግናት የምፈልገው ነገር ያ ሁሉ ነገር ሲደረግ ማለት ነው ያናድዳል፣ የሆነ ነገር ያስደርጋል፣ ይደብራል፣ ብዙ ነገር ያደርጋል። አሁን ስሜቱን ያው አንቺ ሴት ነሽ ከኔ በለጠ ብዙ ነገር ታውቂያለሽ። ግን ደግሞ ማለት ነው በጣም የበሰለችና የተረጋጋች ሴት ስለሆነች ነገሩን ያው ራሷ ትደርስበታለች። ገብቶሻል? አሁን እዚህ ጋር እኔ ምናልባት የሆነ ነገር ታይቶኝ ተናገርኩኛል። እውነታው ግን እውነታው መቼም ቢሆን እውነታው መጨረሻ ይወጣል። ገብቶሻል? እሺ እኔን ስማኝ ሚላ ብሩኬ ያደርጋል እያልኩ አይደለም። ካንተ በላይ ላውቀው እችላለሁ፣ አውቀዋለሁ አይደለ? ያደርጋል እያልኩ አይደለም። እንደዚህ አይነት ሴጣን ሴቶችን ማውጣት አለበት ከህይወቱ። ሄርሜላ የመሰለች ሴጣን ሴት እያየሃት ነው አይደለ? አይደለ? የሰው ትዳር የሚስበጠበጥ ማውጣት የመጣችዋም ሴት አውቆ ነው አላልኩም? ቪዲዮ የተደረገው አይቼዋለሁ። ተኝቷል እሱ። በቃ ሰው እኮ ተንኮል ከፈለገ ምንም ነገር ያደርጋል አይደለ? ሴት ደግሞ መርዝ ናት። ያውጣ በቃ ከህይወታቸው ሴት በቃ ብሩኬ አድርጎታል። እውነት ሃይሚን ሊበድል ፈልጎ ነው አይደለም ያልኩ። ገባክ አይደል? አንተም እንድትረዳኝ ብሩኬ መልሰው በቃ ሃይሚ እንድትጎዳ አልፈልግም፣ እንደዚህ እንድትሆን እንድትሰበር አልፈልግም፣ ለአንድ ቀን እንድታዘን አልፈልግም። ገባ? ህይወታቸው ደግሞ ማንም እንትን የሚለው ነገር ነው። ማንም ህይወታቸውን ይፈልጋል። ግን እዚህ ጋር የእነ አብርሃም ህይወት ይገጥማቸዋል። መመለስ ካለ በቃ ተረጋጊ። እኔ በጣም የተሰጨው በቃ ተረጋጊ። ያለውን ነገር ለማስተካከል እንሞክራለን። እኔም ትንሽ ጥሩ ሙድ ላይ ስላልነበርኩ ነው ያለውን ነገር ለማስተካከል ያው ትንሽ ተዘግቷል እና ስነግርሽ እህቴ አሁን ሳረጋግጥልሽ አንድ ነገር እየገባኝ ነው። የሆነ ሴራ እነ ብሩኬና እነ ሃይሚ ላይ እንዳለ በጣም አለ። ያ ነገር ደግሞ ይስተካከላል ነው እያልኩሽ ያለሁት። በቃ በጣም የሚፋቀሩ ሰዎች መጨረሻቸው አያስጠላም። እነግርሻለሁ አሁን ማስረግጬ ስነግርሽ ማለት ነው። የሆነ ቀን ተስፋ የሆነ ቀን የሚያምር ጨረቃ እንደሚመጣ አውቃለሁኝ። እኔ ደግሞ ህይወታቸውን የምትለፈልፉ መጥፎ ነገር ለነሱ የምትመኙ ሰዎች አርፋችሁ ተቀመጡ። በጣም የምታስቡ ከእናንተ አይጠበቅም። በቃ ክፉአቸውን ማየት የምትወዱ የነሱ መጎዳት ማየት የምትፈልጉ ሰዎች አላችሁ። በቃ አርፋችሁ ተቀመጡ። ያስጠላ ቢያንስ ሌላ ነገር ፍጠሩ። የነሱ መጥፎነት መለያየት፣ የነሱን የሆነ አለመግባባት በጣም የሚያስደስታችሁ ሰዎች አላችሁ። በቃ አርፋችሁ ተቀመጡ። ደስ አይልም። ከእናንተ አይጠበቅም። ከአንድ ትልቅ ሰው የማይጠበቅ ነገር ነው የምታደርጉት። እነሱን ለማባላት እነሱን ለማቧጨት ብዙ ነገር የምታደርጉ ሰዎች አላችሁ። እነግራችኋለሁ አስረግጬ ሃይሚና ብሩኬ መቼም እንደማይለያዩ። ይሄም የደረገው ሴራ ደግሞ ማለት ነው በጣም አንድ ቀን ሁሉ ነገር እንደሚወጣ እነግራችኋለሁ አስረግጬ ማለት ነው። አርፋችሁ ተቀመጡ። ያስጠላባችኋል። በሰው ፍቅር ጣልቃ አትግቡ። በቃ በጣም ነው የምትደብሩ ስነግራችሁ ማለት ነው። አንድ ነገር ሲገባኝ ደግሞ አንድ ነገር አለ ማለት ያው መቆጣትም አትሉትም እንደ ምክር ነው። ሃይሚ ብሩኬ ረጋ ብላችሁ በተረጋጋ መንፈስ ያለውን ነገር ሶስተኛ ወገን ሳታስገቡ ቢያንስ ችግራችሁን ተወያዩ። በቃ ምንድነው ይናከል? እስከ መቼ መጣላት? እስከ መቼ ነው? በቃ የሆነ ነገር ችግራችሁን በጠረጴዛ ዙሪያ ቁጭ ብላችሁ አውርታችሁ በቃ ማስተካከል ትችላላችሁ። ሲጀመር ማለት ነው አያቅታችሁም። በቃ ለሰዎች ተስፋ እየሰጣችሁ ነው ያላችሁት። ለእናንተ መጥፎ የሚመኙ ሰዎች ተከፍሏቸው የሚሰሩ ሰዎች አሉ። የእናንተ መጥፎነት የሚመኙ የእናንተን አለማግኘት የእናንተን ፍቅር ማጣት በጣም ደስ ብሏቸው ክፍተት እየሰጣችሁ ነው ያላችሁት እና ይሄ ነገር ትክክል አይደለም። ይሄ ነገር ደስ አይልም። ማንም ሰው የሚወዱ አይደለም። እናንተ ስትዋደዱ ስትፋቀሩ አንድ ላይ ስትሆኑ የሚያምር ቪዲዮ ስትሰሩ ነው ሰው ደስ የሚለው እና በቃ የሆነ እኔ እመክራችኋለሁ እንደ ታላቅ ወንድምና እህት በቃ የሆነ አላል ትክክል አይደለም። ይሄ ነገር በቃ ማስተካከል አለባችሁ። ከእናንተ አይጠበቅም። የተሻለ ደረጃ ላይ ፈጣሪ እንደሚያደርሳችሁ እተማመናለሁ። ግን በዚህ ቢበቃ በዚህ ብታበቁት ደስ ይለኛል። በቃ እኛም ደስ አይለንም እንደዚህ ስትሆኑ። የእናንተን ደስታ ነው ማየት የምንፈልገው። ብሩኬም ሃይሚም ማለት ነው። ከእናንተ በጣም ብዙ ነገር ነው የምንማረው። ፍቅራችሁን ነው የምንፈልገው። ማንም የመጣ ሴት መታ ህይወታችሁን እንድበጠብጥ አንፈልግም። ለእኛም እዘኑልን። እኛም እየተጨነቀ ነው ለእናንተ ህይወት። ሃይሚዬም የይቅርታ ልብ ይኖርሽ፣ ይቅርታ አድርጊላት። ህይወታችሁን ላይፋችሁ ኑሩ። በቃ ይሄን ነው የምለው እኔ።